ሞርኒንግ እዚህ ዩቲዩብ አካውንት ላይ ለመጀመሪያ ጊዜ ነው አይደለም ግን ቭሎግ ሊቪንግ አሎን ዲያሪስ በሚል ላይፌ ሼር ላደርጋችሁ ወስኛለሁ። የቤት ኮንተንቶች እንዴት ራሴ ሞቲቬት እንደማድረግ ከስር እናያለን ማለት ነው። አሁን ኦልሬዲ ቤቴ ውስጥ ነው ያለሁት፣ ግን ይሄ ቤት ከመግባቴ በፊት እንዴት ምጥ አስምጦኝ አስጨንቆኝ እንደነበረ ፕሮሰሱን ታዩታላችሁ። መጀመሪያ ላይ በዚህ ከመምጣቴ በፊት እንዴት ከባድ እንደሆነ ከባድ ነው በጣም። ገና የውጭ ዜጋ ስም ሲያዩ አይ ዶንት ኖ አይጠሩም መሰለኝ፣ ለዛ መሰለኝ አይጠሩኝም። ሪጀክት በሪጀክት ነው። ኢቭን በዚህ ችግር ተርሚን ማለት መተሽ የመጀመሪያ ቀን ቪዚት ታደርጊያለሽ ታያለሽ፣ እና ለሱ ራሱ ይሄ ቤት ብቻ ነበረ የጋበዙኝ ማለት ነው። ከዛ በፊት አንድ ነበረ 3ኛ ፎቅ ላይ ነው፣ አሮጌ ቤት ነው ምናምን፣ እና ናኩቴ ታውቃላችሁ፣ ብዙ ማገኝ መስሎ የነበረ የመጀመሪያ አካባቢ አፕላይ ሳደርግ ነው። በዚህ ችግር ተርሚን እሱን ካንስል አደረኩኝ። 3ኛ ፎቅማ ያለ ሊፍት ምናምን ብዬ ከዛ በኋላ አይጠርብኝም፣ ተጨነኩኝ፣ የገልጸውም። ከዛ ምንድን ነው የማደርገው? ይሄንን ቤት አፕላይ አድርጌ መጀመሪያ ላይ ሪጀክት አድርጎኝ ነበረ እና ድጋሜ አየሁትኝ ማለት ነው። እኔን ሪጀክት አድርገው ድጋሜ ማስታወቂያውን አውጥተዋል ብዬ ድጋሜ በፈጣጣ አፕላይ አደረኩኝ። ጠሩኝ፣ ደስ አለኝ፣ መጣሁ። የቪዚቲንግ ቀን 3 ነበረ። እኔ ደግሞ ጭራሽ አውስላንደር ስለሆንኩ የውጭ ዜጋ ስለሆንኩ ነው ብዬ ነበረ። ግን የነበሩት ሰዎች አንዷ አውሮፓዊቱ ብቻ ግን ጀርመን አይደለችም፣ የሆነች ዩክሬን ትሁን አላውቅም፣ እንደዛ ነገር ናት፣ ትልቅ ሴትዮ ናት። አንድ ደግሞ ሲሪያ እንደዚ አይነት ነገር ሰውዬ ነው፣ ተለቅ ያሉ ናቸው። እና እኔ ነበረ እና በቃ የነፋን ታውቃላችሁ፣ ያውቃሉ ምን እንደሚታይ ራሱ አላውቅም ምናምን። መጣሁኝ፣ ምንድነው የሚታየው? ቤቱ ፈራርሷል፣ አሳያችኋለሁ ቪዲዮን። እና አፍሬም ነበረ ምን እንደማይም አላውቅም። ሰው ያው ማለት አከራዮቹ ከዛ 3 ውስጥ መርጠው መጨረሻ ላይ እነሱም ያዩዋቸዋል፣ እናንተም ታያላችሁ ቤቱን ነው ነገር ይሁንና ያ 3ታችንን ብቻ አየን ዞር አለን። እና ሴትዮዋ ከሰውየው ጋር በጣም መሟዳሞች ጀመረች ማለት ነው። በቃ ውስጤ ባጋፉ ላይ ምንድነው የውስጤ ሆዴ የሚለኝ እዚህ ቤት ነው በቃ የኔ ነው ምናምን አለች። እና ሰውየው ሊፍት አለው እንዴ? ያለ 5ኛ ፎቅ ነው። ሊፍት የለም ለጊዜው፣ ግን እድሳት ላይ ስለሆነ ታድሶ እንትን ሲል የዛኔ ሊፍቱን አብሮ ይስተካከላል ምናምን አለው። ሰውየው ጥሎ ሄደ። ቤተሰብ አለው መሰለኝ አይ ቲንክ። እና እኔም ባየሁና ምንም ጥያቄ መጠየቅ አልችልም፣ ምን እንደሚጠየቅ አላውቅማ። መሬቱ እንትን ለብሷል፣ የሆነ ነገር አልብሶታል፣ ግድግዳው ፈራርሷል፣ እየተሰራ ነው፣ ሲያልቅ ነው የምትገቡት። እና ወዶ አያዝግ እና ቻው አልኩትኝ። እነሱ እያወሩ ነው ከሴትዮዋ ጋር። ስሙን ጠርቼ ቴንኪዩ አልኩትኝ። እና ቴንኪዩ አባባሌ ምን አረጌላት ነገር ብሎ እሺ ምናምን ብሎ አለቀ። እንደዛ ማለት ነው። ቅን ነበርኩኝ መሰለኝ። ከዛ ወዲያው ኢሜል ተላክልኝ፣ ዶክመንቴሽን ላኪ ምናምን። ከዛ ቀለሳልኝ። ከዛ በኋላ ፈርትራግ ፈረምኩኝ ማለት ነው። ግን ያ ደስታዬ እንደ ባሉን እንደ ፊኛ ቶሽ ያለበት ማለት ነው። ሌላ ድጋሜ በደንብ ስላላየሁት ሌላ ድጋሜ ተርሚን ሰጠኝና በደንብ እንዳየው አልኩት። ኦኬ አለ፣ ተርሚን ሰጠኝ። ክፍት አድርግልሻለሁ አለኝ። ምንድነው የሚያድሱ ሰዎች ስላሉ ክፍት ይደረግልሻል። ኦኬ መጣሁኝ። መለካት እፈልጋለሁ ምናምን፣ ሜትር ማዘውን እቃዬን እንዳቅ ምናምን፣ ግድግዳውን እንድለካ መሬቱን አልኩትኝ። ኦኬ ብሎ እንደዛ አንድ ቀን ፈቀደልኝ። ክፍት አድርግልሻለሁ አይደለም ያለኝ እንጂ ጠበቀኝና ቁልፉን ሰጥቶኝ ምናምን ኦኬ ብሎ ሄደ ማለት ነው። የዛ ቀንም ከወር በኋላ ነው የመጣሁት። 1 ወር ሙሉ ኪችኑን ባትሰራም እንዳለ ነው በቃ መሬቱ እንደተለጠፈ ነው፣ ግድግዳው ምናምን ይሄ ቀለም ተቀብቷል፣ ግን ኪችንና ባዝሩም እንደፈረሰ። ያው ቪዲዮዎቼን ቀራረስኩኝ ምናምን ለካካው እና አዲስ አይደለሁም እንደ አፍሪካ ላይ ጭቃ ቤት ስኖር የለ እንደ ምን አባቱ ምናምን ብዬላችሁ ሄድኩኝ። ደስ አለኝ። እቃ ማዘዝ ጀመርኩኝ። ሰከንድ ሃንድ ምናምን መፈለግ ጀመርኩ በደስታ። የሆነ ሰሞን ቲክቶክ ላይ እየገባው ነበረ፣ ኢኪያ እየገባው በቃ ደስ አለኝ ማለት ነው። ከዛ ላይክ 1 ወር ከምናምን 3 ወር ብቻ ጠብቄያለሁኝ። ጃንዋሪ ላይ ጀመረ። ጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል ላይ ነው የገባሁት። ኤፕሪል ላይ ነው እንትኑ ፈርትራጉ የጀመረው ኤፕሪል 1 እና 3 ወር አስጠበቁኝ ይሄንን እስኪያልቅ ድረስ ማለት ነው። በመሀል ኤሌቬተሩ ተበላሽቷል እና በኢሜል ሳረግለት ሰውየውን አይነግረኝም። እና ፈርኒቸር ማዛውን 5 ፎቅ ሙሉ እንዴት አድርጌ ነው የማወጣው? ቀጭን እንትን ነው፣ ጥብብ ያለ መንገድ ነው እንትኑ ደረጃው። ከዛ እሱ ማስጨነቅ ጀመረኝ ማለት ነው። እንዴት አባቴ ነው የምወስደው? ከዛ ይሄ በውጪ ሊፍት አለ፣ መኪና እንደዚህ ተሸክም አውጥቶ በዚህ በመስኮት በኩል የሚያስገቡበት እንትን አለና እሱን አደርጋለሁ። እሱን ኪራይ ደግሞ ሳፈላልግ ብቻ ተወዘጋገብኩኝ። ኦኬ ከዛ እንደምንም ደረሰ ቀኑ ኤፕሪል 1
ላይም የለም ቁልፍም የለም ምንም የለም። ከዛ ኤፕሪል ኖ ሳይደርስ በ26 ማርች 26 አካባቢ ጻፍኩለትኝ ቀኔ ስለደረሰ ቁልፍ መቼ ነው የምትሰጡኝ እና ደግሞ ምናምን አልኩትኝ። ከዛ ላይ በ26 ነው በ24 አካባቢ ቀጠሮ በማግስቱ በጻፍኩለት በማግስቱ ቀጠሮ ተሰጠኝና ቁልፍ ሰጠኝ ማለት ነው። ከዛስ ካምፓኒ ነው ሰውየው ስላችሁ የኔ የዚህ ቤት ምንድን ነው ይሄን ቤት የያዘው ጉዳዩን የያዘው አንድ ሰውዬ ስም ስለሆነ ነው የማውቀው። ከዛ መጣው በቃ አጣደፈኝ ነገር ፍሬንድሊ ነው አክቹሊ ግን ምናምን ይሄ ነው በቃ ተሰርቷል ምናምን ቀለሙ ተቀባብቷል ያምራል ባዝሩሙን ተመልከቺ ኪችኑን ተመልከቺ እና ግን አንድ ችግር አለ አለኝ። እሺ እዛ ጋር ውሃ ፈሶበታልና ችግር ስለነበረ ኪችን ውስጥ ባዝሩም ውስጥ ችግር የለውም ከመግባትሽ በፊት ከኤፕሪል 1 በፊት ሰራተኛ ይላክና ይሰራልሻል አለኝ። እና ችግር የለውም እሱ እንትን ይላል በቃ አፍ ይደንፋል ምናምን በፍጹም ይሰራል ብሎ አስፈረመኝ። ቁልፍ ሰጠኝ ማለት ነው። ሄደ ሰውየው። ከዛ ጀምሮ ነው እንግዲህ ጭራቸውን በመለያስ የት ላገኛቸው እና ትደውላላችሁ ችግር ካለ ወይ እንደ ኮል ሴንተር ነገር ነው። ጀርመን ሙሉ ኖርድራይን ቬስትፋለን ከዛም ባለፈ የያዘ ካምፓኒ ነው። ካምፓኒውን አልነግራችሁም። ትልቅ የቤቶች ካምፓኒ ነው። በብዛት ቤቶች በካምፓኒዎች ነው የሚከራዩት ማለት ነው። እኔ ያለሁበት ራሱ ትልቅ ከተማ ነው። በቃ ኮንዶሚኒየም በሉት እንደዛ ሆኖ የሆነ ብሎክ የኮንዶሚኒየምን ሰፈር እንዳለ ቤቶቹን የያዘው አንድ ካምፓኒ ነው። እንደዛ ነገር ነው፣ አከራይ ነገር ነው። ከዛ ኮል ሴንተር ትልቅ ኮል ሴንተር ነው። ሪፔር ስትፈልጉ ጥገና ምናምን ከወር በኋላ ነው አሁን ሲገባኝ ማለት ነው የሚመጡት። ለአንድ ነገር ለአንድ ቀጠሮ ወር ነው የሚቆጥሯችሁ ችግር ሲኖር። ከዛስ ይሄንን እንትን የሚባለው በእርግጥም መጣ ማለት ነው። መጡ፣ ግድግዳውን ከፈቱት፣ ቆረቆሩና እንትና ታይሉን ሁሉ አፈራረሱት። ያምር ነበረ ብታዩ። ከዛ ቧንቧው የሆነ ነገር ተበላሽቷልና እሱን ጠገንን አሉኝ ማለት ነው። እሺ ከዛ አሁን ይደርቅልሻል። ግድግዳውስ እዚህ ጋር ውጪ በኩል ያለው ፈሰሰው ግድግዳው ክሎዜቱ ምናምን እንትን ብሏል በስብሷል። እና እሱ ስላቸው ነው ይደርቃል፣ ራሱ ምንጩን አድርቀናል፣ ግድግዳው ይደርቃል አሉኝ። እሺ ያልኩኝና ኤፕሪል ደረሰ። ኤፕሪል 1 ጀምሮ እንግዲህ ከፈሉ። ከዛ በኋላ ግን አልገባሁም፣ ምክንያቱም እስኪደርቅ መጠበቅ አለብኝ። ፈርኒቸሪ እስከ ማዝ ድረስ እንትን ማለት አለብኝ። ግን ደግሞ ደስ የሚለው ነገር ቁልፍ በምቀበልበት ቀን ማለት ነው በ26 የመጣውና የተቀበልኩ ቀን ሊፍቱ እንደሰራ ስላወቅኩኝ በደስታ ነበረ ፈርኒቸሮች የናዘዝኩት። ግን እነሱ የሚመጡት ከ10 ቀን በኋላ ምናምን ሰከንድ አንድ ሆነ፣ ግን 10 ቀን ምናምን ነው የሚቀጥሯችሁ። እሱን መጠበቅ ነበረብኝ። ብቻ አልጋም በጣም ቀስ ብሎ ብቻ 1 ወር ፈጀ ሳልገባ ማለት ነው። በዚህ 1 ወር ውስጥ የበሰበሰው ነገር ይድረቅ የተባለው ነገር እሱ ሽመል ማውጣት ጀመረ። ሞልድ ማለት ነው መሻገት ጀመረ። ግድግዳ ሲሻገት አስቡት። እኔ ኢትዮጵያ የለም እንደ ይሄ ነገር ነው ያልኩት። እና ሰው የምታናግሩት ሰው ሁሉ ለስሞቺ ነው ኢንተርኔት ላይ ሳይሆን ሞልድ በጣም አደገኛ ነው ምናምን። በቃ እንቅልፍ ነሳኝ። ከዛ እየተነሳው መምጣት ቆይ ሰዓት ያለቀ እና ሽመል ማውጣት ጀመረ። ሽመል ማለት ሻጋታ ማለት ነው። ግድግዳው ራሱ በነጠብጣብ ጀመረና የሆኑ ነጠብጣቦች ከዛ በኋላ ይጠቁራል። ራሱ የተለያየ መልክ ነው ያለው። አንዳንዴ ነጭ ይሆናል፣ አንዳንዴ ግሪን ሊሆን ይችላል። ሽመል የተለያየ ከለር ነው ያለው ሞልድ እና የኔ ጥቁር ነበረ እየወጣ ያለው። ከዛ የበሰበሰው ኦልሬዲ እየደረቀ ነው፣ ግን ቅርጽ ይዟልና ኢንተርኔት ላይ ስፈልግ ይሄ ቅርጽ ካለው ከስር ግድግዳው ስር ሞልድ እያደገ ስለሆነ እናንተ የምታዩት ከፊት ለፊት ከውጭ ያለው ነው። ከግድግዳው ውስጥ ግን እንትን እያደገባችሁ ነው፣ ሞልድ እያደገ ነው እና በጣም ቶክሲክ ነው። ለአስም ያስይዛል፣ ብዙ ነገር ያወጣል። ኤክሴማ የሚባል ነገር አለ። የቆዳ ኤክሴማ ታውቃላችሁ? እዚህ ጋር ወጥቶብኛል ሁላ ነው የሚታይ እንደሆነ እና ይታያል። እዚህ ይውላችሁ ይሄ ማለት ነው ኤክሴማ እና ብዙ ቦታዎች ነው ሰውነቴ ላይ የወጣው ነገሩ። በፊትም ነበረብኝ እውነት ለመናገር ግን እሱን ሳይደርሽ እዚህ ውዬ ሲሄድ ደግሞ ደም አፍንጬ ደም ይፈሰዋል። አሁን ሲገባኝ እዚህ ከገባው በኋላ አሁን ሲገባኝ ማለት ነው ሞልዱ ሳይሆን ቀለም ነበረ። የቀለም ሽታ አለ፣ የኬሚካል ሽታ አለ። እንደገና ደግሞ አፈር ሞልድ የሚሸት ነገር አለ። አሁንም እዛ የበሰበሰው እና የደረቀው 2 ወር አልፎታል። አሁንም ይሸታል ባይዘይ እና የቤቱ እዚህ ያለው ቀለም ነው ዋናው ቤት ያለው። እዛ በሩ ጋር ደግሞ ያለው አፈር ቀለም በርበሬ እንዴት በላችሁ ኬሚካል የሚሰነፍጥ ብቻ በጣም ከባድ ሽታ ነው እና እዚሁ ሲሄድ ትንፋሼ ይዘጋል። ማታ መተኛት አልችልም፣ መተንፈስ ያቅተኛል። የሆነ ራሱ እያልኩ ነው የምተነፍሰው እና አፍንጬ ይቃጠላል፣ አይኔ ይቃጠላል እና ደም ካፍንጬ እየፈሰሰ ማለት ነው። 3 ቀን በተከታታይ ሞከርኩት ማለት ነው። እዚህ ውዬ ሲሄድ ማታ አፍንጬ ተዘግቶ ያድርና ማለት ነው። ጠዋት እንትን ስል
የታፈነውን እንዲህ ስለው በኢየሱስ ምን ሆነ ደግሞ አያቋርጥም። እንደዚህ ነስሮኛ አያውቅም ምናምን። ምናልባት ልጆኛ ነስሮኛ ይሆናል እንጂ አላውቅም እንደዚህ ነገር። በቃ ጓደኞቼ ምሳ ጉድሽ ፈላ ምናምን እያሉኝ በቃ መሞት መሰለኝ። ከዛ ካንሰል ለማስደረግ ደግሞ ሌላ መከራ። እንደምታውቁት ደግሞ ኢሜል ብታረጉ አይመልሱም። ብቻ ቁም ነገር ማለት መመለስ ያለባቸው ብቻ ነው እንጂ የእናንተ ኮምፕሌን ቢኖርባችሁ እንዲህ ጥያቄ ምናምን አይመልስም ሰውየው በግለሰብ ደረጃና ኮል ሴንተራቸው ጋር ስትደውሉ ደግሞ በስርዓት እንትን አይሉ። ብቻ በጣም የሚያስጠላ ነገር ውስጥ ገባው ማለት ነው። ከዛ ኮንትራቴን በምን ትልበል ሰውየው ስጽፍለት አይመልስም። እባክህን አቋርጥልኝ፣ እሺ እምላለ ቤት ውስጥ ወተር ዳሜጅ አለ ቤት ውስጥ ምናምን ከዛም በከሰበትን ማፈላለግ ብቻ በእንደዚህ ያሳለፍኩኝ። መጨረሻ ላይ የማይሆን ነገር ሆነ፣ መግባት ነበረብኝ ማለት ነው። ገባሁኝ፣ ሪፔር መጣ። ያ ብሎግ መሀል ላይ አደርግላችኋለሁ። እንደዛ ሆነ ማለት ነው። በቃ ታሪኩ ይሄ ነው እና ኢንጆይ እንደምታደርጉት ተስፋ አደርጋለሁኝ። ላይፌ ቀስ በቀስ ነግራችኋለሁኝ። እንደዛ የምገዛቸውን እቃዎችን ከስክራች ጀምሬ ወደፊት ደግሞ የት እንደሚደረስ አይታወቅም እና ላይፌ በጣም ትንሽም ብትሆን እወዳታለሁኝ። ቤቴን አሁን እወደዋለሁ በጣም። ቪው ያምራል፣ ላይፉ ያምራል፣ ቤቱ ያምራል። በቃ ሚኒማሊስት ነኝ፣ ማክሲማሊስት ነኝ። ስታይሊንግ የስታይል እንትኔንም አላገኘሁም። ምክንያቱም ዶፓሚን የሚባል የኢንቴሪየር ዲዛይን አለ፣ ዲኮሬሽን አለ፣ በጣም ከለርፉል። እሱም ያምረኛል። አሁንም ደግሞ ያለው ያምረኛል። በቃ ቤዚክ ቁጭ። ከዛ ውጪ ምንም ግድግዳ ላይ ራሱ ፍሬም ለመስቀል ፈቃደኛ አይደለሁም አሁን ባለሁት ማለት ነው። ኢቭን አምፖል ራሱ አልሰቀልኩም። ይኸው ገመዱ እንዳለ ነው። አምፖል አልጠቀምም፣ ምክንያቱም እንትን አለችኝ፣ የሆነች መብራት አለችኝ። እሷን ማታ የምጠቀመው ሲጀመር የዚህ ከላይ የሚመጣ አምፖል አልወድም። ድባብ ምናምን ነው የምወደው። ሻማ ካለ ወይ ደግሞ ከተለያየ አቅጣጫ የሚመጣ መብራት ነው የምወደው ማለት ነው። ኤኒዌይ ብዙ የሚቀሩ ነገሮች አሉ። ጆይን ማይ ጆርኒ። አመሰግናለሁ። አበረታቱኝ፣ ኢንተራክት አድርጎ ከዚህ ቪዲዮዎች ጋር ማለት ነው። ላይክ እና ኮሜንቶች ምናምን ስጡኝ። አመሰግናለሁ። ፓርት 1 ነው ይሄ የሚሆነው። ከዛ ፍሎጎች ይቀጥላሉ ማለት ነው። ፍሎግ እየተለማመድኩ ነው፣ በእናታችሁ እየተለማመድኩ ነው። እስኪ ሰለቸኝ ድረስ ፖስት አደርጋለሁ።